ጤና ይስጥልኝ ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ እየጋበዝን የዕለቱን ዜናዎች አበይት ነጥቦችን በማስቀደም አሁን እንጀምራለን። ኤርትራ ትፈርሳለች ሲሉ ዲያቆን ዳንኤል ክብረት ተናገሩ። ኢትዮጵያ የባህር በሩን በእጁ ያስገባች ቀን የኤርትራ ሀገርነት ያከትምለታል ብሏል። የኤርትራ ነገር እያደር እየተጋጋለ ነው። ሻቢያ ከኢትዮጵያ በኩል የሚወረወርበትን ታሪካዊና ህጋዊ መሟገቻ መመከት አቅቶታል። በአፍቅሮተ ሻቢያና በአምልኮተ ኢሳያስ የተለከፉ የባህር መላሽ ሐሳይ ምሁራን ከአዲስ አበባ የሚነሳው መከራከሪያ ለመሞገት አቅም አጥሯቸዋል። የሻቢያ የሚዲያ ብርጌድ አለ የማነ ገብረ መስቀል ከአዲስ አበባ ለሚነሱ ጠንካራ ሙግቶች መልስ ከመስጠት ይልቅ ዛሬም በስድብና ዘለፋ የታጀቡ አስተያየቶችን በኤክስ ገጻቸው መለጠፋቸውን ቀጥለዋል። በአንጻሩ ከ4 ኪሎ በኩል ለሻቢያ ስድብና ዘለፋ ወርዶ መልስ ከመስጠት ይልቅ ጠንካራ የህግና የታሪክ መሟገቻዎችን ማቅረብ ቀጥሎበታል። አሰብን የተመለከተው ልከኛ ጥያቄ ከማንሳት አንስቶ የኤርትራን ሀገርነት ጭምር ጥያቄ ውስጥ የሚከት ህግ መከራከሪያ እየቀረበ ነው። አስመራን ያሸበረው ሰሞነኛ የጠቅላይ አማካሪ መከራከሪያ እዚህ ጋር የሚጠቀስ ነው። ኢትዮጵያ የባህር በር ካገኘች ኤርትራ ትፈርሳለች፣ ጉዳዩን ከአሰብ ጋር ብቻ ታያይዙት ያሉት ዲያቆን ዳንኤል ክብረት የጠቅላይ ሚኒስትሩ የቅርብ ሰውና አማካሪ ናቸው። አሁን ኤርትራን ቅርቃር ውስጥ ይከታል፣ ህልውናዋንም የሚገዳደር ጉዳይ ከ4 ኪሎ ወጥቷል። የጠቅላይ ሚኒስትሩ አማካሪና የቅርብ ሰው ዲያቆን ዳንኤል ክብረት ኤርትራ ላይ አደገኛውን ካርድ መዘውታል። ኢትዮጵያ የባህር በር ካገኘች ኤርትራ የሀገርነት ትርጉሟን ታጣለች ብሏል። ኤርትራ የተገነጠለችው ኢትዮጵያ የባህር በር እንድታጣ ታስቦ ነው። ኢትዮጵያ የባህር በር ስታገኝ ኤርትራ የሆነችበት ምክንያት ይፈርሳል። ኤርትራ እንድትሆን ያደረገው መነሻውና ሌሎች ሀገራትም የተቀበሉት ኢትዮጵያ የባህር በር እንዳታገኝ ነው። ልክ ኢትዮጵያ የባህር በር ካገኘች ኤርትራ ምን ታደርገዋለች በማለት ጥያቄ አዘል መልስ ሰጥቷል። እንደ ዲያቆን ዳንኤል ክብረት ትንታኔና መረዳት የኢትዮጵያ ጠላቶችና በአድዋ ድል ያኮረፉ ሀገራት ኢትዮጵያ ዝንታለሟን ከባህር ተገፍታ እንድትወጣ ኤርትራ እንድትገነጠል አድርጓል። ይህ የዳንኤል ክብረት ትንተና ልከኛና በታሪክ ሰነዶች የተደገፈ ነው። ጀባሃም ሆነ ሻቢያ አፈጣጠራቸውን ስንመለከት ከግብጽ ጋር የተሳሰረ ታሪክ እንዳላቸው እንመለከታለን። ጀባሃ ኤርትራ አረባይት ናት፣ ከኢትዮጵያ መገንጠል አለባት ብሎ ነፍጥ ሲያነሳ መስረታውን ያደረገው በካይሮ ነው። በሁለት እግሩ እስኪቆም ወፍ የቆመች እያለች የቀለበችውም ፈርዖናዊቷ ሀገር ናት። በተመሳሳይ ኢሳያስ አፈወርቂ ከጀባሃ አንጃ ፈጥረው ሻቢያ ሲመሰርቱ ያሳደገችው ግብጽ ናት። በተጨማሪም ሻቢያ ኤርትራን ሲገነጥል ግብጻዊው ቡትሮስ ጋሊ የተባበሩት መንግስታት ፕሬዝዳንት መሆናቸው ጥሩ አጋጣሚ ፈጥሮላቸውም ነበር። ስደተኛው የተባበሩት መንግስታት ፕሬዝዳንት ግብጻዊ ቡትሮስ ጋሊ የተባበሩት መንግስታት ፕሬዝዳንት በመሆን የተሾሙት ጥር 1984 ዓ.ም ነበር። እኚህ ግለሰብ ኤርትራ ሁሉንም የባህር በር በ1985 ዓ.ም ወስዳ እንድትገነጠል በማመቻቸት ግንባር ቀደም ሚና የተጫወቱ ናቸው። በሳቸው ቦታ ሌላ ሰው ቢሆን ኖሮ በዚህ ደረጃ ኢትዮጵያ ላይ ግፍ አይፈጸምም ነበር የሚለው የብዙ ኢትዮጵያን ቁጭት ነው። ሁለቱን ጸረ ኢትዮጵያ የኤርትራ ሸማቂዎችን ከግብጽ ባለፈ እንደ ሱዳን፣ ሊቢያ፣ ኢራቅ፣ ሶሪያ፣ አፍጋኒስታን ደግፏቸዋል። ዓላማቸው ኢትዮጵያን ከቀይ ባህር ገሸሽ በማድረግ ቀይ ባህርን አረባዊ ማድረግ ውጥናቸው ስለሆነ ነው። በዚህ የታሪክ ትንታኔ ሀቅ ላይ ከቆምን የዳንኤል ክብረት ትንታኔ ልከኛና ወቅቱን የጠበቀ መሆኑን በርካቶችን አስማምቷል። በክልሉ ዋና ከተማ ውጊያ ተቀሰቀሰ። ከርዕሰ መስተዳደሩ ቢሮ አቅራቢያ ከባድ ተኩስ መደረጉም ተሰምቷል። በዚህ ውጊያ የክልሉ ፖሊስ ዋና አዛዥ መገደላቸው ተዘግቧል። ለውጊያው መቀስቀስ ምክንያት የሆነው የብሔር ግጭት ነው ተብሏል። በጋምቤላ ከተማ ፖሊስ አዛዥ ላይ ግድያ መፈጸሙን ተከትሎ በከተማይቱ ከትናንት ማክሰኞ ረፋድ ጀምሮ የዕለት ተዕለት እንቅስቃሴ መቋረጣቸውን ነዋሪዎች ለኢትዮጵያን ኢንሳይደር ተናግረዋል። በከተማይቱ የተለያዩ
አካባቢዎች ትላንትና ዛሬ የመሳሪያ ተኩስ እየተሰማ እንደሚገኝም ነዋሪዎቹ ገልጸዋል። ለከተማይቱ አለመረጋጋት መንስኤ የሆነው የጋምቤላ ከተማ ፖሊስ አዛዥ ኮማንደር ኦመዱ ጁሉ ግድያ የተፈጸመው ታህሳስ 7 2018 ከቀኑ 4 ሰዓት ገደማ እንደሆነ የቅርብ ጓዳቸው ተናግረዋል። የጋምቤላ ክልል ፖሊስ ኮሚሽነር አቶ ኡጉላ ኡጁሉ ግድያው መፈጸሙን ለኢትዮጵያ ኢንሳይደር ቢያረጋግጡም ዝርዝር መረጃ ከመስጠት ግን ተቆጥበዋል። ከዚህ ክስተት በኋላ በጋምቤላ ከተማ የተለያዩ አካባቢዎች የመሳሪያ ተኩስ እየተሰማ እንደሚገኝም የተገደሉት የፖሊስ አዛዥ የቅርብ ጓደኛ ተናግረዋል። ግለሰቡ ተኩስ ከሚሰማበት አካባቢ ስላለ ሁኔታና ምን አይነት ጉዳት እንደደረሰ ማወቅ እንዳልቻሉ ቢገልጽም ቀትር ላይ ወደ ከተማዋ የመጀመሪያ ደረጃ ሆስፒታል በሄዱበት ወቅት የሞቱና የተጎዱ ሰዎችን እንደተመለከቱ የዓይን እማኝነታቸውን ሰጥተዋል። ኢትዮጵያን ኢንሳይደር ያነጋገራቸው ሁለት የጋምቤላ ከተማ ነዋሪዎች ትናንትናና ዛሬ በከተማይቱ የተኩስ እንደሚሰማና መደበኛ እንቅስቃሴ መቆሙን አረጋግጠዋል። በትናንትናው ዕለት የነበረው ተኩስ የቆመው ማታ 3 ሰዓት ገደማ ከዘነበው ዝናብ በኋላ እንደነበር የከተማዋ ነዋሪ ተናግረዋል። ፕሬዝዳንት ዶናልድ ትራምፕ በጉዞ እገዳቸው ውስጥ ተጨማሪ ሀገራት እንዲካተቱ ወሰኑ። ዋይት ሃውስ እንዳለው እገዳው የተጣለው የአሜሪካን ደህንነት ለመጠበቅ ነው። እገዳው ጥር 1 2026 ይጀምራል። አጠቃላይ እገዳ ከተጣለባቸው መካከል ቡርኪና ፋሶ፣ ማሊ፣ ኒጀር፣ ደቡብ ሱዳን፣ ሶሪያና ፍልስጤም ይገኙበታል። ከፊል እገዳ ዝርዝር ውስጥ የነበሩት ላኦስና ሴራሊዮን አጠቃላይ እገዳ ውስጥ ተካተዋል። ናይጄሪያ፣ ታንዛኒያ፣ ዚምባብዌን ጨምሮ ሌሎች ሀገራት ከፊል እገዳ ተጥሎባቸዋል። በድጋሚ ስልጣን የያዙት ትራምፕ ስደተኞች ላይ ጥብቅ እርምጃ መውሰዳቸውን ቀጥሏል። ከተለያዩ ሀገራት ወደ አሜሪካ የሚገቡ ስደተኞች የሚደረገው ፍተሻ ጠንካራ አይደለም በሚል ትራምፕ ተችተዋል። የተሰጣቸውን ቪዛ ከሚፈቅድላቸው በላይ የሚቆዩ ሰዎች ቁጥር መጨመሩን እንዲሁም በቪዛ አሰጣጡ ሙስና መንሰራፋቱን ገልጿል። በተጨማሪም ከአሜሪካ የሚባረሩ ሰዎች አገሮቻቸው እየተቀበሏቸው አለመሆኑን ጠቅሷል። ሁለት የአሜሪካ ብሔራዊ ዘቦች ላይ አንድ አፍጋኒስታን መተኮሱን ተከትሎ ባለፈው ሳምንታት የትራምፕ አስተዳደር የጉዞ እገዳን ጨምሮ ስደተኞች ላይ የተለያዩ እርምጃዎችን እየወሰደ ነው። በምስራቃዊ ዲሞክራቲክ ሪፐብሊክ ኮንጎ የሚንቀሳቀሰው አማጺ ቡድን መሪ በአሜሪካ ጥያቄ መሰረት ተዋጊዎቹ ቁልፍ የሆነችውን ኦቬራ ከተማ ለቀው እንደሚወጡ ገለጹ። ኮርኔል ናንጋ ይህን ያሉት የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ኦቬራ በአማጽያኑ መያዟ የሰላም ስምምነትን የሚጥስ እንደሆነና ለፕሬዝዳንት ዶናልድ ትራምፕ የተገባውን ቃል ለማስጠበቅ አሜሪካ እርምጃ ልትወስድ እንደምትችል ከገለጹ በኋላ ነው። የአማጽያኑ መሪ ናንጋም እምነት ለመፍጠር በሚል ተዋጊዎቻቸው ከከተማዋ ለቀው እንደሚወጡ ገልጿል። አሜሪካ ሩዋንዳ አማጽያኑን በመደገፍ ትከሳለች። ሩዋንዳ ግን ክሱን ያስተባበለች ቢሆንም ፕሬዝዳንት ፖል ካጋሜ ከዲሞክራቲክ ኮንጓቻቸው ፌሊክስ ቲሺኬንዴ ጋር በታህሳስ ወር መጀመሪያ ላይ በትራምፕ አደራዳሪነት የሰላም ስምምነት ፈርመዋል። የአሜሪካው ፕሬዝዳንት ስምምነቱን ታሪካዊና ለአፍሪካ ትልቅ ቀን ሲሉ አወድሰውታል። አማጽያኑ በዚህ ሰላም ስምምነት ላይ ባይፈርሙም ጎን ለጎን የአሜሪካ ጋር በሆነችውና ከሩዋንዳ ጋር ጠንካራ ግንኙነት ባላት ኳታር አማካኝነት በተካሄደ የሰላም ስምምነት ሂደት ላይ ተሳትፈዋል። ናንጋ አሜሪካና የአውሮፓ ሀገራት በሩዋንዳ ይደገፋል የሚሉትን ኤም23ን ጨምሮ የአማጽያኑን ጥምረት የሆነውን የአሊያንስ ፍሎቭ ኮንጎ አስተባባሪ ነው። የዲሞክራቲክ ኮንጎ ጦር ደግሞ በጎረቤት ሀገሯ ብሩንዲ ወታደሮች የሚደገፍ ሲሆን ኤም23 ከብሩንዲ ዋና ከተማ ቡጁምቡራ 27 ኪሎ ሜትር የምትርቀውን ኦቬራ ከተማን መቆጣጠሩን ለመንግስት ጦር ትልቅ ውድቀት ሆኗል።